አዎ ማን ልበል? ምን ነው በሰላም ነው እንደዚህ ቁና ቁና የምትተነፍሽው? ድረሱልኝ መድብል፣ ድረሱልኝ። ብሩክ ያውቀኛል፣ ድረሱልኝ። ቆይ አንቺ ማን ነሽ? ትትና ነኝ፣ ድረሱልኝ። ሊገሉኝ ነው፣ ድረሱልኝ። እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ብዙ ትምህርት የምናገኝበት ተወዳጁ ምሳሌ ዛሬም በሚገርምና በሚደንቅ ሁኔታ መጥቷል። ለሰው ምሕረት ርኅራኄ የሌለው ለኔ ጀግንነት ጨካኝነት ነው። ለኔ ጀግንነት ለሰው ምሕረት አለመስጠት ነው። ለኔ ጀግንነት ቆራጥና አረመኔ መሆን ነው የሚለው ያበበ ደመሳ ልጅ ዝናህ አሁንስ የእጁን የሚያገኝበት ወደ ዘብጥያ የሚወርድበት ሰዓት የደረሰ ይመስላል። ብሩክን እንደዛ አሰቃይቶት ቁም እስረኛ የቁም እስራት አድርጎ ብዙ ስቃይ ያደረሰበት መድብል ወንድሙ ደርሶ ታደገው እንጂ አሁን ደግሞ ምስኪኗን ትትና ዋጋ እያስከፈሏት ነው። የቤተሰቤን ታሪክ እቀይራለሁ ኑሮ ለውጣለሁ ብላ ከክፍለ ሀገሩ አገር ተነስታ ወደ አረብ ሀገር ጉዞ የጀመረችው መንገድ ላይ የነዝና ሲሳይ ሆናለች። እሱም አረብ ሀገር ይሳካልኛል ብላ የወጣችው ትትና የአባቷን በሬ የአባቷን መሬት እያሸጡ ሙልጭፍ ጥርግ አድርገው የበሉት እነዝና እነ ካሌብ ሞሲሳ አሁን የእጃቸውን የሚያገኙበት ደርሷል። እሱም በዝናህና በብሩክ በሞገስ አማካኝነት ነው። ትትና ታደጉኝ ድረሱልኝ አልበቃ ብሏቸው ኩላሊቴን ሊያወጡን ነው፣ ሊሸጡት ነው ገላዬን፣ እኔ አልሞትም የእናንተ ተባባሪ አልሆንም ብላቸውም እነሱ ግን አንቺ ባትተባበሪ አካልሽን ይጠቅመናል በማለት አካሌ ሊያጎሉን ነው፣ ህይወቴን ሊያጠፉን ነው። መድብል ብሩክ ያውቀኛል፣ የብሩክ እጣ ፈንታ ነው የደረሰኝ፣ ሳልሞት ድረሱልኝ ስትል የነፍስ አድን ጥሪ ጠርታለች። ከመጀመሪያው እሷን ለመታደግ ህይወቷን ለማትረፍ ያችን ምስኪን ልጅ ነፃ ለማውጣት እንቅልፍ ያጣው መድብል አሁን ሲከንፉ ሂደዋል። በስተመጨረሻ ከጠበቃው ጋር እባክህን ከመሞቴ በፊት የሰው ጠረን ናፍቆኛል እቀፈኝ በማለት የጠበቃውን ስልክ የሰረቀችው ትትና በስተመጨረሻ ለነ መድብል ደውላለች። አድኑኝ፣ ታደጉኝ፣ ህይወቴን አትርፏት፣ ብሩክ ያውቀኛል፣ መድብል አይደለህ ለወንድምህ እንደደረስክ ለእኔም ድረስልኝ፣ ከፈጣሪ ታገኘዋለህ፣ አልሸነፍም፣ የእናንተ ወንጀል ተባባሪ አይደለሁም ብላቸው አካሌን ሊያጎሉት ከሞትኩ እንኳን እስከ ክብሬ ልሙት፣ ከሞትኩ እንኳን እስከ ክብሬ ልቀበር ብል እንኳን አካሌን አጉድለው ሊገሉኝ ነው። ሳልሞት ድረሱልኝ፣ በሰማይ ታገኙታላችሁ ዋጋችሁን፣ ፈጣሪ ውለታችሁን ይከፍላል፣ ያልፍልኛል ብዬ ከባህር አሳ ነባሪ የአገሬ አሳ ነባሪዎች አረመኔዎቹ እነ ካሌብ ሞሲሳ ሊበሉኝ ነው ትላለች ትትና። ሞገስ ይቀጥላል። የዝናህን መውደቅ የካሌብ ሞሲሳን ውድቀት እንፈልጋለን። ስለዚህ እኛ የምንፈልገው የእነሱን ኪሳራ ነው። ሳይረፍድብን መድረስ አለብን። ሳትሞት ማዳን አለብን። የእነሱ ኪሳራቸው ሽንፈታቸው ነው። ስለዚህ አሁን ማንም አልሰማም። ይች ልጅ የሚደርስላት የሚታደጋት የለም ብለው ስለሚያስቡ በፍጥነት ሂደን መዳን አለብን። ይች ልጅ መታደግ አለብን። ህይወቷን ማትረፍ አለብን ይላል መድብል። በኋላም የመድብል ስልክ ጠራ። የገመተው የጠበቀው አይደለም። እባክህን የደቂቃ ሽርራፊ ለእኔ የህይወቴ ዋስትና ናት። የደቂቃ ሽርራፊ ለእኔ የነፍሴ መዳኛ ናት። አድኑኝ አድኑኝ የሚል ነገር ነው። ትትና ለፈጣሪዋ ትማጸናለች። የምትወደኝ የምታከብረኝ እንደ ኃጢአቴ ሳይሆን እንደ ቸርነቴ የጠበቀኝ ከዛ ረመጥ ያወጣኸኝ ፈጣሪ ሆይ እባክህን እርዳኝ፣ ከዚህ ማዕበል አውጣኝ፣ ታምርህን አሳየኝ፣ ስራ ይገለጽ። አምላኬ ሆይ አንተ የተቸገርኩትን የምታድን፣ የወደቁትን የምታነሳ፣ የተዋረዱትን የምታነግስ
ቸሩ መድኃኔዓለም እርዳኝ፣ ከመሞቴ በፊት እባክህን ከዚህ ገሃነም ቤት አውጣኝ ትላለች። የእውነት እነ መድብል ይደርሱላታል ወይስ ምን ይፈጠራል? የዋህነት አምላክ ያፈሰሰችው እንባ፣ የተገፋችው ግፍ፣ የተሰቃየችው ስቃይ ፈጣሪ እነ ዝናህን እንደ ምሳሌ አድርገው ብልክላት። አንዳንድ ጊዜ የለመንነው ልመና የጸለይነው ጸሎት በተዘዋዋሪ ነውና የሚደርስልን። ያ ያነባችው እንባ የትህትና የነፍስ አድን ጥሪ እነ ዝናህ እነ መድብል ደርሰው ይታደጓታል ብዬ ተስፋ አደርጋለሁ። እጅግ አጓጊ እጅግ ልብ አንጠልጣይ ነው ቀጣይ ክፍል። ውድና የተከበራችሁ ቤተሰቦች ቀጣይ ክፍልስ ምን ይፈጠራል? የግል አስተያየታችሁን አስቀምጡልኝ። ለዝናህ ውርደቱን ዘብጥያ መውረዱን ብዙዎቻችን እንፈልጋለን። ሁልጊዜ ለምንድን ነው ክፉዎች የሚሳካላቸው? ለምንድን ነው የማይከስሩት? ለምንድን ነው የማይዋረዱት? ለምንድን ነው ከህግ በላይ የሆኑት? መሬትን ተቆጣጠርናት፣ በመዳፋችን አደረግናት የሚሉት ውርደታቸውን እናፍቃለን። ድል ለመድብል፣ ድል ለሞገስ እያልን ነው። ትህትና ነጻ ትወጣለች። የናፈቀችው አየር፣ የናፈቀችው ቤተሰቦቿ፣ የአረብ ሀገር ስደቱ ቀርቶ በነጻነት አገሯ ላይ በሰላም ትኖራለች ብለን ተስፋ እናደርጋለን።